የልጁ አይዲ አሁን የት ነው ያለው? ባያት አይዲውን አሰርቼለታለሁ፣ ጨርሼለታለሁ። ፕሮሰሱን በጨረስኩት ጉዳይ ኦኬ የልጁ አይዲ ዶክመንት ኮልናይ ከታሜ ጋር እንሄዳለን ቤቷ ልጁ ማለት ነው። ይኸውልሽ መሲ ልጁ ብር ተበዳድሮ አይዲውን አሰርቶ ምናምን ነገር በግሉ ማለት ነው ከልጆች ብር ወስዶ አሰርቶ እሷ 500 ብር የሜዲካል ከፍዬለታለሁ እያለች የምታወራውን 500 ድርሃም አለበት እንዳሰጠው ብላ ለከፊሉ ነግራ አይዲውን አስዛበታለች። ገባሽ? አይዲውን አስዛበት መሲ ይሄ ውሸት ነው ቦይስ አምጪልኝ በእስኪ አይዲው ካለ ልጁ አንዴ መሲ አንዴ ማን ነበር ስሙ እኮ እየጠፋብኝ ነው። አዘነው አይዲ እጅክ ላይ ነው። በፍጹም ደውላለት ማለት ነው። ሁሉን አሻራ ምናምን ጨርሻለሁ ተበድሬ ነው የከፈልኩት 500 ብር ታልሰጠኝ እንዳሰጠው ብለዋለች። ኦኬ አንዴ ቦይስ አምጣልኝ በይው መስዬ አሜን። ቆይ በመብርሃን አረ በመብሰው ይክበዳችሁ። አሜን። በነገራችን ላይ አቤልስ እስከከፈለ ድረስ አይዲውን የማግኘት መብት አለው። ከታሜ ጋር ስንመጣ አዘነውን እኔ ይዤ እመጣለሁ። አይዲውን የሚወስደው አንድ ነገር እኔ ልንገርሽ፣ አዘነው እኮ አይዲ ከፍሎ አልጨረሰም። ከፍሎ ካልጨረሰ ደግሞ ካምፓኒ አያመጣለትም። ኦኬ እንደዛ ደግሞ ከሆነ ስንተሳሰብ ሂሳቡን ስንተሳሰብ እሱ ጋር ላፊ ከሄደ ላፊ እንተሳሰብና የጎደለው የአይዲ ብር ካለው አይዲው እንዲሰጠው እኔ ሞላለታለሁ። በዛ እንሂድ ችግር የለውም። ኦኬ እኔና አንቺ ታሜን አምጥቼ ተሳስበን የአይዲ ብር ለምን 10,000 ድርሃም አይጎርሎም? ምን ይሰጠዋለሁ? ተግባባን? መጥቼ እንተሳሰባለን። ከመጀመሪያው ጀምሮ ከውድ 270,000 ብሩን አንድ በአንድ ሙኒትንና ታሜን ይዤ መጥቼ ቁጭ ብለን እንተሳሰባለን። አይዲውን ትሸጫዋለች። በሰው ሀገር አሁን ላይ ወንዶች እየተያዙ ነው። አሁን ላይ ብዙ ልጆች እየተሰቃዩ ነው ያሉት። ገንዘቡን ከፍሎ ይሄ ልጅ ፖሊስ መጣ አልመጣ መሳቀቅ የለበትም። እጆ መጣለሁኝ ሰኞ እጆ መጣለሁኝ። ከዛ በኋላ ቁጭ ብለን ተሳስበን አይዲውን ትሰጫዋለሽ። ይሄን በዚህ ጨረስን አይደል? አሜን። አይዲውን ያልሰጠው ካምፓኒው ከፍሎ ስላልጨረሰ ነው። እሱ እኔ ጋር አይደለም ያለው። ፖሊስ ያመጣልኝ አይዲ ይዛኛለች ብሎ አሜን። በማርያም አሜን። ይኸውልሽ የሰው ልጅ ልንገርሽ አሁን አሜን። እኔ ከዚህ ስወጣ እዚህ ሱቄ ጋር መኪና አደጋ ሊደፋኝ ይችላል። ህይወቴ ሊያልፍ ይችላል። ምን ኖረው ሰከንድ ነው። ገባሽ? ነገ እኔን ልታጪኝ ትችያለሽ። ነገ አንቺን ላጣሽ ይችላል። በሞት ነው የምልሽ። ገባሽ? ዛሬን እችን እንቀን እለፊያት ግድ የለሽም። መልካምነት ለራስ ነው። ይሄ ልጅ ወንድምሽ ነው። የአይዲ ብር እመብርሃንን ነው የምልሽ። አንቺ ልብሽ ቀና ከሆነ አይዲውን አስልቅቂለት። እንደ ወንድም እንደ እህት ነው የምጠይቅሽ። አሁን እኔ ጆ መጣና ያለውን ዶክሜንት ሁሉንም ነገር አያት እናየውና እኔ ሙኒት ታሜ ቁጭ ብለን አይዲውን ትሰጫዋለሽ። ከዛ በኋላ ስራ ፈልገን እግሩን በጥይት የተመታ ልጅ ነው ታዩና እሱ እኔ ጤነኛ ሆኜ ከዚች ሙቀቱ ስለሚያስጠላኝ በታክሲ ነው የሚሄደው የ15 ደቂቃ መንገድ። ይሄ ልጅ በጥይት ተመቶ ኮንስትራክሽን ስራ ስትሉት እንዴት ነው የሚሰራው? ወንድምሽን እንደዛ ታደርጊያለሽ? አታደርጊው። ስለዚህ እኔ አዘነውን ይዤ እመጣለሁኝ ማክሰኞ። እኔ ሙኒት እሱ ማክሰኞ ወይ ማክሰኞ እንመጣለን። አይዲውን እናስተካክላለን። ካንቺ ጋር ያለውን ነገር በዶክመንት እንረዳዳለን። እዛ ወንድምሽ ነው ይቅርታ ተባብለሽ ነገሮችን ፈተሽ አይዲውን ይወስዳል። አይዲው 2 አመት እስኪሆነ ድረስ ማንንም ሰው ካንሰል አድርጎ እየሄደ ቼክ ያደርጋል። ከዛ በኋላ ስራውን ይገባል። ይሄን ተስማምተናል። ማሽሽ ኦኬ። አዘነው ማክሰኞ እኔ ጋር ትመጣለህ፣ አብረን እንሄዳለን። እሺ ኦኬ። ከዛ በተረፈ ይሄ እላፊ ባንል ጥሩ ነው። ስለዚህ አሁን የአሊ ራያ በላይ ማለት ነው። ማስዬ ቆይማ አንዴ ቆይ እናቴ አንዴ ባትሪ ሊዘጋብኝ ይሄኛውም ስልኬ። እሺ ቻርጅ አድርጊ ማለት እሺ ማይዬ እሺ። አሁን እንትን ምን እናደርጋለን? የበላይን ገንዘብ መብሬት መልሳለክ። በላይ ደግሞ ያንተ ብር ካለው ትመላለሳላችሁ። ከዛ በተረፈ የአሚን ዲዛይን ጉዳይ በዚህ ቋይተናል ማለት ነው። መሲን ያልቋጨሁም እህቴ አንድ ጉዳይ የምታይልኝ አለ እዚህ ላይ። እሺ በላይ ቅድም 100 ምናምን ሺህ ብር አለባት እያለ ነበረ። አንድ ነገር ልንገርሽ፣ በላይ የላከው ልብስ እኔ ልክልሻለሁ። አሁን የላኩልሽ መረጃ ሳራ መረጃ ሳታጠፋብህ እኔ መረጃ አላጠፋም፣ ትክክለኛ ሴት ነኝ፣ ልኬልሻለሁ። አይተሽዋል አይደለ ስትል ስለሰማዋት ላንቺ ነው ሸራረኩልሽ ማለት ነው። ወደሷ ሸር ማድረግ አልፈለኩም። ስለዚህ በላይ የላከልን ልብስ የተበላሸ
ወንድሙ አለ ቦይስ አለኝ አንድ ቤት ነው የሚከማቸው የሱ ልብስ በጣም የተበላሸ ነው በላይ ልብስህ ተበላሽቷል ስራህ ልክ አይደለም ነጋዴ ሳገናኝህ አሰሪኝ ነጋዴ አገናኘኝ ይላል ነጋዴ አገናኘዋለሁ ልብሱ ግን ልክ አይደለም ስለዚህ የ58000 ብር ዕቃ ልኮልኛል ኦኬ የ58000 ብር ዕቃ ግን ስለተበላሸ ቪዲዮ አርጌ ወንድሙ መጥቶ ወስዷል እኔ ጋር ሁለት የጎንደርና ያቺ የቅድሟ ልጅ የራያ ልብስ የያዘችበት ትፍትፋለ የተቀደደ ነው አልፈልግም ብላለች ሽፎኑንም መልሳለች ስለዚህ እሱን ልብስ መጥቶ ሁለት የጎንደር አለው እኔ ጋር እሱ መጥቶ እንመልስለታለን ወይ ብሩን ያስገባልን ወይ ልብሱን አስተካክሎ ይላክልኝ ይሄንን እፈልጋለሁ ከዛን ውጭ ግን እኔ ወሰርኩት ብር ካለ ይጠይቀኝ ጥሩ ስጨርሱ እናወራለን መሲዋ ጨርሱና እናወራለን ጥሩ እንደውም አሪፍ ሐሳብ እየመጣው ኦኬ ቆይ በላይ የተከተለ መብሪ የበላይ ስንት ብር አለብህ አንተ የምታምነው እሺ ነገሩን እናሳጥረው ስምታምነው ስንት ብር አለብህ ምታምነው ምናምን ሳይሆን ያው ያለኝን እናገራለሁ ለመሰለሽ ከመጀመሪያ ጀምሬ ላስረዳሽ ስል እንትን ወደ ኋላ እየመለስሽ ነው ለምሳሌ የአንዱ አሁን ለምሳሌ መብሬ ሌባ ነው ብዬ ስከሰው ኖ መሲ ሌባ ናት ብለህ ስትከሰኝ አይ እኔ እኮ ሳሪ ብር ከልክላይ ከዛ በኋላ ለአሜን ዲዛይን ሰጠው ይሆናል ነገሩ እንደዛ ሳይሆን የመብሬ ሀቅ ይሄን ያክል አለብኝ እኔ ላይ በቃ ነጩን ማንናገረው የመብሬ ብር ይሄን ያክል እኔ ላይ አለ በላይም እንደዛው የበላይ ብር አንተ ጋር ስንት አለ ይሄን ያክል እግዚአብሔር ይስጥሽ ልጅ ይውጣልሽ እኔ ማብሬንና በላይን ያገናኘኋቸው ስራ እንዲሰሩ ነው ኃላፊነት እንዲወስድ አይደለም ግን በላይ ብር እንደዚህ አርጊልኝ ሲለኝ ማብሬን ጠርቼ ልቤን አይቷል ማብሬ ልቤን ደግፌ ደም እየተፋው ማብሬንና በላይን አስማማው ከዛ በኋላ ልብሱ ሂሩት ተበላሽቷል ልብሱን ልመልስለት ነው ከስተምሮች አበዱብኝ ሲለኝ በላይ ለምን እንደዚህ ታረጋለህ ግን በጣም ታሰዝናለህ እኔ በጣም እማምንህ ወንድሜ ነህ የቪዛ ብር ራሱ የሚቀመጠው በበላይ አካውንት ነው ይሄን ነው እንግዲህ ያለው ነገር ስለዚህ የማብሬና ማብሬ የሆነ እንቅጭን እሺ በቃ የሆነ ወንድ ልጅ ቁርጥ ያለ ነገር ነው የሚናገረውና ወደ ሴቶቹ ጋር ሳትሄዱ የበላይ ለምሳሌ 5 ብር ኮን 5 ብር አለብኝ እኔ ላይ ብለን ንገረኝ ስንት ብር አለበት 23000 የኢትዮጵያ ብር አለበት እኔ በቃ ትራንስፈር ማድረግለት አካውንት ዘካን እዝቹ ጠቃርጋል የተበላሸው ልብስ ደግሞ ላክልሽ አሜን ይወጣ አትክፋች በህግ አምላክ እዝቹ ጠቃርግለት የበላይ ለሱ ልንገርሻ ምክንያቱም ለሱ ልንገርሽና አዛ እንት ያለሽ ልብስ ያዘዝኩት የ55 ማነው የ155000 ነው ብዬሽ የለ ከዛ በተረፈ እሱን ተጣርቶ ሙሉን 80000 ብር አስገባሁለትና የቀረውን ብር ከሷት ወስዳለህ አልኩት እሱን ያልኩት ምክንያት ለምንድነው ብሩን አዛጋይቼ በእጄን በያዝኩት ቤተሰብ ብሩን መልስ የእህቴን ማለት ነው ብሩን መልስ ብሩ እየተጠቀምክበት ነው እንጂ የታርገው ነው እስካሁን ድረስ አትቆይም ፕሮሰስ ቢጀመርላት አሉኝ ብሩን መልሽ ያልኳት ሂሩትን ትመልስልኝ አልቻለችም በል ሂሩት እህቴ ናት አይደለ እሷ ላይ ያስተዋወቀች እህቴ ነው ብላኛለች ስለዚህ ብሩን ይሄን ብር ለእህቴ ብር አስገብቼላታለሁ መልሼላታለሁ ከቤተሰብ ጋር መቃየም አልፈልግም የቀረው ብር ደግሞ ከዛው ሰድ አልኩት እሱን አገናኘን ሲያገናኘን መላለች እንጂ ደግሞ እኔ እኮ ከኔ ጋር ምሰራ የነበረችው ልጅ የለችም ተጣልተናል ጠፍታለች አለችኝ አንቺ ጋር ያለችው ልጅ ማለት ነው እኔ ብሬን ለማግኘት ያደረኩት ጥረት ነው የሰው ብር ፈልጌ ሳይሆን ያን ብር ደግሞ ማግኘት አለብኝ እኔ ምክንያቱም ያን ብር አስገብቻለሁ ለሲስተር ከዛ ኋላች አንቺ ጋር ያለችው ልጅ ደግሞ አለው አልጠፋውም አለች ሂሩት አልኳት ልጅቷ አለች አልጠፋችም ግሩፕ ይከፈት ተባለ ግሩፕ ተከፈተ እኛ 80000 ብር ላንተ አይደል የገባው 80000 ብር እኔ ነኝ እንጂ ያስገባሁት ለሱ ለበላይ ይሄ ሜማ ደረሰኝ ነው እኔ ጋር ለደረሰኝ አሁን በቃ የበላይ 23000 ብር አለብህ አይደለ 23000 ብር አለብኝ ልብስ ግን መልሼለታለሁ ለሱ ለመሰሽ ያ ልብስ ደግሞ እኔ አባላሽቶብኝ ድርም መነን ብየው 7 ልብስ ሰሚራና አሜን ዲዛይን ቆይ አንዴ ሰሚራ አቻ አጠገብ ያለችውና አሜን ዲዛይን ላይ ያንተን ሀቅ አለ እነሱ ሰሚራ ጋር ብር አለ ካለ የለኝም አለኝ ካለ አለ ከሌለ የለም አለበት ሰሚራ ጋር አልሄድኩም ኦሬዲ አስተላልፉልኝ ብያቸው መተው ሰፊሉኝ እኔ እንግዲህ ቻርጅ አልመጣም ብያለሁ 200 ድርሃም ነው አምጪ አሁን 200 ድርሃም ነው እኔ ጋር 200 ድርሃም አለክ ይኸው እየተቀበልኩልክ አምጪ ለፍርጥርጥ ብሎ ከናንተ አጀንዳ መውጣት አለብን ፈጣሪ ሆይ ይሄው ጋር 200 ድርሃም አለው
ስንት ብር እንደሆነ አስበሽ መልሽልኝ። ፈጣሪ ወይ በድፍሩ ነው የሚሰጠው። እኔ ዝርዝር ሳንቲም ያሳይመት ይኸውልሽ፣ አዳምጪ እንትን ትክክለኛ እንደዚህ በሂሳብ ከሆነ ሂሳብ መልስ አለብኝ የምትል ከሆነ እሷ እኔ ሲጀመር 10,000 ብር ትቸልሻለሁኝ ኦልሬዲ 10,000 ሲጫቃጨቁ ጭቅጭቅ ሲጀምሩ በቃ 10,000 አጋናኝቻቸው ሁለቱም ተጣልተን ብሎ ለብቻቸው ነበርና 10,000 ብር ትቸላቸዋል። በቃ خلاص መብሬ ኖ አንዴ በሰው ታይም እኮ ሂሳብ አለብኝ ስላለች 10,000 ብር ትቸላቸዋለሁ የበላይ ኦኬ አንዴ 200 ድርሃም ለኔ ሰጣኛለች። ኦኬ አሜን ዲዛይን ጋብራለክ አሜን ዲዛይን ጋብራለክ ኖ የለብኝም። እኔ እኮ አሜን ዲዛይን ነው የማውቃት። አሜን ዲዛይን እሷን አወቀኝ ወደ እሷ ሳልፈች አሜን ዲዛይን ጋር ብር ከሌለክ አንተ 23,000 ብር የበላይን ብር መልስለት። አካውንት አምጣ በላይ በቃ እሱን እኔ ሲጀመርኩ አስገባልሃለሁ ብየዋለሁ። አላስገባልህም አላልኩም። ስለዚህ አሁን ሞባይል እንትን ትጠቀማለህ። አሁን ይኸው እንትን እየሰማሁኝ ነው። አሁን አስገባና ደረሰኝ ስጠን የበላይ ይኸውልሽ አካውንት ላይ ብር ያለው አይመስለኝም። እዚህ እቃም ስላለው እኔ ጋር ወንዱም ይልካል ወደ እኔ ገባሽ? ያለውን ብር በጥሬም ስጥልኝ ስላለኝ ችግር የለውም። እኔ 23 ብሩን እኔ እሰጥለታለሁ። ምንም ችግር የለውም። አያሳስብሽ። አንቺ ጋር ያለው ይዛውና እኔ እስከበልታለሁ። ችግር የለውም። 23 አለው እኮ እያልኩሽ እሱንም ራሱ የታክሲ የሚዛን ሳላስብ ነው። ይኸውልሽ እቃ የመለስኩት እቃ አለ ወደ 10 ምናምን ኪሎ አለ። 10 ምናምን ማለት በኢትዮጵያ አባጁ 10 ብር ነው ለኪሎ የምናመጣው። ወደ 13 ኪሎ የሚሆን መልሻለሁኝ። አልፈልገውም ይሄ እቃ እንደዚህ አይደለም ብዬ ማለት ነው። የእሱን አላሰብኩም። የታክሲና የሱ ኦኬ አሚን ቅድም የምግብ ደመረች። አንተ ደግሞ የታክሲ ወላዲት አምለክ በቃ አንተ 23 ሚዛን እኮ በብር እኮ ነው የሚመጣው። ሚዛን ማለት እኮ በብር ነው የሚመጣው ማለት መቶ ከከፈልኩ ወይዬ በለኝ መሲው አንዴ እኔን እንግዲህ ያለው ራያ ቆቦ ነው። አሁን የጦርነት ቀጠና ነው። ምናልባት ምሳዘብ ስናገር ምናልባት ወታደሮች ወይ ደግሞ የተለያየ አካላት እንዳይመታኝ ውጭ ላይ ስለሆንኩኝ ኔትወርክ አለበት ቦታ ስለሆንኩኝ አንድ አዳምጡኝ። መሲም ሆነ አሚን ዲዛይን ራሳቸው ተነጋግረው ስለሆነ ልብሱ ልንገርሽ አሚን ዲዛይን የዛሬ 8 ወር 9 ወር ያዘዘችኝ የብዙ ሺህ ብር ዕቃ አሁን ምንድን አላችሁ ቆሿን ያላችበት ምክንያት እየሰማሽ ነው። አልተመሽ ያዘበሽው ምክንያት ልጆቹ መቶ ስለጠየቁኝ ስጠይቃት በአቅራቢያ ያላችሁ ሲጀምር ቆሻሻ ናችሁ፣ ሲጀምር የቤተክርስቲያን ሰው የምትባሉ ሰዎች በሙሉ ውሸታም ናችሁ። ሪከርዱ ልክልሻለሁ፣ ችግር የለውም። መብሬም ይሷ 90 መብሬዋ አልተመቸም አይደል? አዎ ካልተመቸ መልሰው ሪከርዱ ልክልሻለሁ፣ ችግር የለውም። ተመችቶኛል አስቀረዋለሁ ምናምን ማለት የኦሮሞ ልብስ ደግሞ አዘዘኝ። የኦሮሞ ልብስ አዘዘኝ መብሬ ልብሱ ይሄ ነው። 5 ልብስ ነው። ሪከርዱ ልክልሻለሁ ብዙ ነገር ሳምናወራ ማለት ነው። ይሄ ልብስ ነው ችግር የለም ላከው አለኝ። ትእዛዝ አንድ ልብስ ነው ችግር የለም ማለት ከላኩ በኋላ ምን መሰለሽ ሩቱም ሁላቸውም ሲከዱ ሁላቸውም ልብስ መመለስ ጀመሩ። የኪሎ እናስባለን አሉ። የኪሎ የምታስቡት ለምንድን ነው? እኔ ኢትዮጵያ ከመርካቶ ላምበረቱ ደግሞ ከመርካቶ ቦሌ የምልከው ራይድ ልኪያቸው ጠይቂያቸው አውቃለሁ። እንዴ ምን አገባኝና ብሩን እኔ ማስገባላችሁ ካልተመቻችሁ ነው ደግሞ ይሄን የምትል ከሆነ የኦሮሞ ልብስ ይሄን መልሳለሁ የምትል ከሆነ ሙሉ ለሙሉ እቃዬን የ155,500 ብር ዕቃ መልሰውና ብር ላስገባለሁ አልኩትኝ። በጣም ሰደበኝ። ችግር የለውም ሩትም ሰደበችኝ። እቃውንም የሚፈልጉትን መለሱ። አሁን እኔ ችግር የለውም በእናንተ ስም የምናገረው ብር ካለብኝ የተገባ ብር ካለ እኔ የማይመለከተኝ ነገር ካለ ምናምን እየመች ስለሆነ የሚመለከት ማንኛውም ዕቃ ካለ እኔ መልሳለሁ። ብሬን ግን ሩትም ሆነ ይችኛው ሩትም የ100 ምናምን ሺህ ብር ዕቃ አዛለች። ብር አስገቢ ስራት ዛሬ ነገ ታዲያ የምታስገባው አልፎ አልፎ ነው። ዙራውንም ቅድም ነገም ሩትም አለኝ መብሬም አለ። ይሄ ጨለማውን አይዋሽም። ሞት አለ ነገ በቃ ምንም ይሁን ምንም እየመሽ ስለሆነ ችግር ካለ መሲዋ ቁጥር ሳሪም መሲም ያዙ። ነጋዴ ነኝ። አንድ ቁጥር ተይዙ 0919 በማርያም ያዙ። እንደው በቅዱስ ሚካኤል በትናንትና ይጃል ቁጥር ያዙ 0919 ያዙ። መሲ የስማቸው 19 ሚውትሮባቸዋል 0994 009 አሁን እኮ ስደውልልክ ነበር 94 94
አይደል 0919940029 እናንተ የደወላችሁት በ10 ቤቱ ነው። አልትራ ስለሆነ ሰርግ ስላለ ቪዲዮ ፈልገውበት ነው። እናንተ የደወላችሁ መዝሙር የሰማው ነው 0919940029 በላይ ሹምዬ ወዲያው በላይ ማማሮባችሁ ሲባርጉትና በፈለጋችሁ ሰዓት በፈለጋችሁ ነገር ጠይቁኝ። እኔ ሀቅ አለኝ።